እሺ ሰላም እንዴት ናችሁ? ዛሬ የምናየው ስለ እንትን ነው ማለት ነው። እንደዚህ አይነት ስልኮች ፕሮ የሚባሉ ስልኮች ወይም ሌሎች በተን ስልኮች ሊሆኑ ይችላሉ። ካስተካከልናቸው በኋላ መልሰው ችግር የሚፈጥሩበት ጊዜ አለ እና እሱን እንዴት አድርገን ሶልቭ እንደምናደርግ ዛሬ የምንመለከት ይሆናል ማለት ነው። ይህ ስልክ እንደምታዩት ነጭ ሆኖ ነው የመጣው። ነጭ ሆኖ ከመጣ በኋላ በምንመለከትበት ጊዜ ከፈታነው በኋላ ወዲያው የምንመለከተው ምንድነው ስክሪኑ አካባቢ ላይ ፈሳሽ ነገር ወይ ደግሞ ጋግርት መኖሩን ነው ቼክ የምናደርገው። ስለዚህ እንደምታዩ ዳር ላይ ጋግርት ነገር አለው ማለት ነው። ከዚህ በፊት ውሃ ወይም እርጥበት ነክቶት ነበር ማለት ነው። ስለዚህ ሊዶቹን ያዝ በምናደርግበት ወቅት ይበራል። አሁን ሊዶቹን አያይዤ ላሳያችሁ። ሊዶቹን ትንሽ እንትን ቀብተን ፔስት ቀብተን ሊዶቹን በካውያ ነካ በምናደርግበት ጊዜ ይሰራል ማለት ነው። ግን ይሄ ችግር ብዙ ጊዜ ይሄው መጥቷል፣ እንደምትመለከቱት መጥቷል። ግን ትንሽ ቆይቶ ወይም ደግሞ ለከስተመር ከመለስም በኋላ መልሶ እንደዛው ነጭ ሆናል። ገባችኋ? ስለዚህ እኛ ያሰብነው ኮኔክተሮቹ እግሮቹ አካባቢ ላይ የለቀቁ ነገሮች አሉ ብለን ነበር ያሰብነው፣ ግን መጥቷል። ስለዚህ መጥቶ የሚጠፋ ትንሽ ቆይቶ ደግሞ የሆነ ነገር አድርጋችሁት ወይም ፈታችሁት ድጋሚ ሲገጥሙት መልሶ የሚጠፋ አይነት ነገር ከሆነ ችግሩ ያለው ምን ላይ ነው ማለት ነው? ፕሮሰሰር ላይ ነው ማለት ነው። ፕሮሰሰር ላይ ነው ማለት ነው። ስለዚህ ከስተመሩ መጠየቅ አለ። አንዳንዴ ይሰራል፣ አንዳንዴ አይሰራም ሊለን ይችላል። ወይ ደግሞ ነጭ ሆኗል ወድቆብኝ ነው ነጭ ሆኖ ካለ ብዙ ጊዜ ከፕሮሰሰር ጋር የተገናኘ ችግር ነው ማለት ነው። ስለዚህ አሁን ተመልሶ ሲመጣ እንደምታዩ ነጭ ነው ድጋሚ ማለት ነው። ስክሪንም ብንቀይር አንዳንድ ጊዜ ይሄ ነጭነቱ ያው ነው ማለት ነው። ስክሪንም ሌላ ስክሪን ብናረግ ለጊዜው ይሰራል፣ ከዛ ደግሞ ተበልሶ እኛ ጋር ይመጣል ማለት ነው። ምን ሆኖ ነጭ ሆኖ ግን የገጠመው ምንድነው? አዲስ ስክሪን። ስለዚህ እነዚህ በተን ስልኮች ብዙ ጊዜ የፕሮሰሰር ችግር አለባቸው። ስለዚህ የፕሮሰሰር ችግራቸው የሚፈታው በምንድነው? ፕሮሰሰሩን ብሎ አፕ በማድረግ ወይም ደግሞ በማሞቅ ነው ማለት ነው። ስለዚህ አሁን ፕሮሰሰር ነው የምናሞቀው ማለት ነው። ምክንያቱም እርግጠኛ ሆነና ስክሪናችን ይሰራል። ስክሪናችን እየሰራ የሚጠፋበት ምንም አይነት ምክንያት የለም። ስለዚህ አሁን ምንድነው መጀመሪያ ከስር ያለውን እናነሳለን፣ ሺልዱን እናነሳለን። ከዚህ በፊት ቪዲዮ ላይ በጣም ዲቴል አይተናል ፕሮሰሰር እንዴት አድርገን ማሞቅ እንዳለብን። እነሱን ቪዲዮዎች ባክ ሄዳችሁ ተመልከቷቸው። አሁን ግን ይሄኛውን እንዴት አድርገን መፍትሄ እንደምንሰጠው አብረን የምናየው ይሆናል። በጣም ብዙ በተን ስልክ በእንደዚህ አይነት ምክንያት ያስቸግራቸዋል። አንድ ምን ይላሉ? ይዘባርቃሉ። በምትነኩበት ሰዓት የማይፈለግ ቁጥር ይነካሉ፣ ወይ ደግሞ ሁሉም ቁጥሮች አይነኩም ከምን በስተቀር ከሬድ በተን ወይም ደግሞ ፓወር በተን በስተቀር ማለት ነው። አንዳንድ ጊዜ ደግሞ ምን ይሆናሉ? ይበሩና መልሰው ደግሞ ይጠፋሉ። በርተው ከፈቱ ስትሏቸው ይጠፋሉ። እንደዚህ አይነት ችግሮች ብዙ ጊዜ ከፕሮሰሰር ጋር የተገናኙ ችግሮች ናቸው። ግን ስልኩ የማይበራ ከሆነ ሲመጣም የማይበራ ከሆነ መጀመሪያ ፕሮሰሰር አናሞቅም። ምንድነው የምናደርገው ብያችኋለሁ ከዚህ በፊት ቪዲዮ ላይ። ቻርጂንግ ፒኑ ነው የምናነሳው። ቻርጀር ፒኑን ካነሳን በኋላ ሾርት አለው የለውም የሚለውን ቼክ ካረግን በኋላ ነው ለዛ የምናደርገው። ስለዚህ አሁን ሜታሉን ለማንሳት እየሞከርኩኝ ነው። ሜታሉን ቀስ ያርገን እንደዚህ ያረገን ሂት በሁሉም ዳርዳር ምንሰጠው መሃሉ ላይ ሳይሆን ዳርዳሮቹ ላይ ነው። ዳርዳሮቹ ላይ ሜታሉን እናሞቀዋለን። ከዛ በቀላሉ ይነሳል። እንደዚህ ስልኮች ይሄ በጣም ሚዝ ሜታል አይደለም። ስለዚህ በቀላሉ ይነሳል። እንደሚፈልገው ትግስት ብቻ ነው። መላጥ የለብንም። ይሄው እንደምታዩት ብድግ ብሏል። መላጥ ግን የለብንም። በመቆረጫ ነገር መላጥ የለብንም። ቹትና ፕሮሰሰሯ እንደምታዩት ትንሽዬ ፕሮሰሰር ነች። ሁለት አይነት ፕሮሰሰሮች ናቸው የሚጠቀሟቸው። አንዳንድ ጊዜ ተለቅ ያለውን ይጠቀማሉ፣ ሁለተኛ ጊዜ ደግሞ ሌላ ጊዜ ደግሞ እንደዚህ አይነት ማከለኛ ይጠቀማሉ። እቺኛዋ በጣም ተስማማኛለች ለኔ። ብዙ ጊዜ የምትሰራው እቺ ነች ማለት ነው። ስለዚህ ሂት እንሰጣታለን፣ ሙቀት እንሰጣታለን። በሁሉም ቦታ ነው ሙቀት የምንሰጠው፣ በአንድ ቦታ ሳይሆን በሁሉም ቦታ ላይ ሙቀት እንሰጣለን እያዘዋወርም ማለት ነው። ከዛ በኋላ ምን አለው ብለናል? ፕሮሰሰር ኢላስቲክ የሆነ ባህሪ ያለው ብለናል። ወደፊት ሄድና ገፋ ስናረገው ወደፊት ገፋ ይልና ይመለሳል ማለት ነው። እዛ ላይ እናሞቃለን ማለት ነው። በደንብ ማሞቅ የለብንም። እስኪጨስ ድረስ ማሞቅ የለበትም። ኢላስቲክ ባህሪው እስኪመጣልን ድረስ ብቻ ነው የምናሞቀው።
ገፋ እናደርገዋለን፣ ሲመለስ እናቆማለን ማለት ነው። ስለዚህ ፕሮሰሰራችን ከዛ በላይ ሃንድል ማድረግ አይችልም ማለት ነው። ሙሉ ለሙሉ ማለት ይሄ ኢላስቲክ ባህሪ የሚመጣው ሊዱ ቀልጧል ማለት ነው። ገባችኋል? እና ቀልጦ ጨርሷል ማለት ነው። ስለዚህ ከዛ በላይ ሂት ብንሰጠው ፕሮሰሰሩ ጸጥ ነው የሚለው። ስለዚህ ጸጥ እንዳይልብን ኢላስቲክ ባህሪው ሲመጣ እንደዚህ በቃ እንልና እናወርዳለን። ትንሽ ቀዝቀዝ ሲልልን ከተመቸን ቆሻሻ ቦታዎች ካሉ በቲነር እናጸዳለን። ከዛ በኋላ እንገጣጥማለን ማለት ነው። ስለዚህ አሁን በደንብ ሙቋል ፕሮሰሰሩ እንደምትመለከቱት ላስቲክ የሆነ ባህሪው መጥቷል። ስለዚህ ትንሽ ቀዝቀዝ እስኪልልኝ ጠብቅና ከዛ በኋላ ምን እናደርጋለን ማለት ነው እንገጥመዋለን ማለት ነው። ስለዚህ ይሄ ነገር በቲነር ትንሽ ፈስፈስ አረግበታለሁ። ከቀዘቀዘ በኋላ ነው ቲነር ማፈሰው። ብዙ ጊዜ ሙቀት እንዳለው ቀጥታ ስንደፋበት አንዳንድ ጊዜ ፕሮሰሰር የሚዘጋበት ጊዜ አለ ማለት ነው። ስለዚህ ብዙ ቆሻሻ ቦታዎች ሊኖሩት ይችላሉ። እነሱንም አብረን እናጸዳለን። ንጹህ መሆኑን ካረጋገጥን በኋላ ገጥመዋለን ማለት ነው። ስለዚህ አሁን እኔ ሜታሉን እንደተነሳ አልተወውም። ምክንያቱም አንዳንድ ጊዜ ከስተመሮች የተላጠ ባትሪ ሊጠቀሙ ይችላሉ። የተላጠ ባትሪ ሲል ከቨር የሌለው ባትሪ ሊጠቀሙ ይችላሉ እና ደግሞ እንደነበረ አድርጌ ነው መልሰው። ስለዚህ ሜታሏን በነበረችበት ቦታ ላይ ሾርት እንዳያረግብን፣ ሌሎች ኮምፖነንቶችን ሾርት እንዳያረግብን በቦታው ላይ አድርገን ሁሉንም ቦታ መበየድ አይጠበቅብንም። የፊት ለፊቱን ብቻ እበይደዋለሁ ማለት ነው። ያዝ አድርጌ የፊት ለፊቱን ብቻ ያዝ ካረገልኝ በቂ ነው ማለት ነው። ከበየድኩ በኋላ ስልኩን ገጥማለሁ ማለት ነው። ስልካችንን መልሰን እንገጣጥማለን። ስለዚህ ብዙ ጊዜ ያልሞከርኩት አሁን ላይ ብዙ ጊዜ ስለመተማመን ነው። በዚህኛው ስራ ሁሉ ጊዜ በቃ ኦልሞስት 50 60 70% በላይ 70% በላይ የበትን ስልክ ላይ እንደዚህ አይነት ችግር ያጋጥማቸዋል። ፕሮሰሰር ችግር ማለት ነው። ስለዚህ ይሄንም መፍትሄ የምንሰጠው በእንደዚህ አይነት መልኩ ነው ማለት ነው። አሁን እንደምታዩት እየገጠምኩት ነው። እንደነበረ አድርገን እንገጥማለን። ሜታሏን እንደነበረ ገጥመናል። ፕሮሰሰር እንደተከፈተ አያስታውቅም። ከዛ በኋላ ደግሞ ገጥመን ደግሞ የሚሆነውን እናያለን ማለት ነው። በዚህ መልኩ ፕሮሰሰር ካሞቀን በኋላ የመመለስ እድሉ በጣም ዝቅተኛ ነው። መቼ ግን በአግባቡ ፕሮሰሰሩን ካሞቅን። ፕሮሰሰር ማሞቅ ማለት ኢላስቲክ ባህሪው ሲመጣ ነው። ካልመጣ የማይነቃነቅ ትንሽ ገፋ ስናደርገው የማይነቃነቅ ከሆነ አሞቅ ነው ማለት አንችልም። አንዳንድ ጊዜ ደግሞ ሌላም ሂትም ሊፈልግ ይችላል። ስለዚህ ደግመንም ማሞቅ አንዳንድ ጊዜ ያስፈልገናል ማለት ነው፣ ተመልሶ ችግሩ የሚመጣ ከሆነ። ስለዚህ እንደምታዩት አሁን በርቷል። ፕሮ 5ኤስ ብሏል። ፕሮ ብሏል። ፕሮ 5ኤስ አይ ቲንክ ኤርፖርት ነው መሰለኝ እሱ መጥቷል። ሎጎን አምጥቶልናል። ከዛ በኋላ አስረን እንደምትመለከቱት ገጥመን እናየዋለን። ከዚህ በኋላ ስልክ ተመላሽ አይሆንም ማለት ነው። ሙሉ ለሙሉ በደንብ ሰርቷል ማለት ነው። ስለዚህ ሎጎ የነበረችው ሎጎ ቦታዋ ላይ መልሳታለሁ። ሲማችን እናስገባለን። ብዙ ጊዜ ስናሞቅ አንዳንዴ ኔትወርኩም ሰርች ብሎ ሊቀር ይችላል። ስለዚህ ሁሉም ነገር ነው አብረን ቼክ ማድረግ ያለብን። ስለዚህ እሱን ቼክ አድርገን መልሰን ለከስተመሩ እንሰጣለን ማለት ነው። እስቲ አሁን ሎጎ አፒር አድርጓል እንደምትመለከቱት። ከዚህ በኋላ እንደ ባለፈው ነጭ አይሆንም ማለት ነው። ይሄን ሼር ላድርጋችሁ ብዬ ነው። አመሰግናለሁ።